እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎችን ይዤ ቀርብ ያለው ክርስትና እምነት ተከታይ ለሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ከወዲሁ ተመኘው። ወደ መረጃዎቹ ስናቀና ሌሊቱን ሰበር መረጃዎች ተሰምተዋል። የአውሮፓን የዲፕሎማሲ መድረክ አናውጠው ታድረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ያወጡት ነገር የአውሮፓ መሪዎችን ከፍተኛ ድንጋጤ ውስጥ እንደከተታቸው ተነግሯል። ትራምፕ በኔቶ ላይ ተደጋጋሚ ትችታቸውን ሲያቀርቡ ከቆዩ በኋላ የራሳቸውን የሰላም ቦርድ ማቋቋማቸውን ገልጸው ከዚህ በኋላ በአሜሪካ ክንድ መጠበቅ የምትፈልጉ ከሆነ፣ ከዚህ በኋላ በአሜሪካ ዲፕሎማሲ እርዳታ እንዲሰጣቸው የምትፈልጉ ከሆነ ማንም ሀገር ለአሜሪካ ግምጃ ቤት በቀጥታ የሚገባ $1 ቢሊዮን በየዓመቱ መክፈል እንዳለባቸው የሚያመለክት መረጃ አውጥተዋል። ትራምፕ ይህንን ካሉ በኋላም ስለ ኔቶ የተናገሩት ነገር መላው የአውሮፓ መሪዎችን አስደንግጧል። ዛሬ ሌሊቱን ትራምፕ ያወጧቸው ነገሮች ምንድናቸው? እንዲሁም የአውሮፓ ሀገራትም ከዚህ በኋላማ በአንድነት ቆመን አውሮፓን መጠበቅ አለብን የሚል ውሳኔ ላይ እንደደረሱ ተመልክቷል። ትራምፕ በማናቸውም እንቅስቃሴያቸው ላይ ተግዳሮት የሚደቅኑ የኔቶ አባል ሊሆኑ ይችላሉ የአውሮፓ ህብረት አባል ግድ እንደማይሰጣቸው ገልጸው ከፍተኛ የታሪፍ ጫና እንደሚጥሉባቸውም ገልጸዋል። ኢኮኖሚያቸውን አናጋዋለሁ፣ ግሪንላንድንም ወደ አሜሪካ እጠቀልላታለሁ ሲሉ ዝተዋል። ይህ ለአውሮፓ መሪዎች የማይገፋና ከባድ ጊዜ ነው። እንዲሁም ደግሞ የአሜሪካ መገናኛ ብዙሃንም እንዲሁ ባወጧቸው ዘገባዎች ላይ ለረጅም ጊዜ የቆየው በተለይም ከሁለተኛው ዓለም ጦርነት በኋላ ተጠናክሮ የቀጠለው የአሜሪካና የአውሮፓ አንድነት አሁን በመፈራረስ ጫፍ ላይ ነው ሲል ነው የገለጹት። ይህንን በተመለከተ ምን አዳዲስ ነገሮች አሉ? ትራምፕ ሌሊቱን ዓለምን ያሸበረው ንግግራቸው ምንድን ነው? በዝርዝር የምታደምጡት ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። ለሁለተኛ ጊዜ ተመርጠው ወደ ስልጣን ከመጡና በትረ ስልጣን ከጨበጡ በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከደቡብና ሰሜን አሜሪካ እስከ አውሮፓ፣ ከመካከለኛው ምስራቅ እስከ እስያ፣ ከአፍሪካ ጓዳ እስከ አርክቲክ የሚያሳልፏቸው ውሳኔዎች በርካቶችን እያስደነገጡ ነው። የብሉምበርግ ዘገባ እንደሚያመለክተው ከሆነ አሁን ደግሞ ኔቶ የሚባል ጨዋታችሁን አቁሙና ከዚህ በኋላ በአሜሪካ የዲፕሎማሲ ድጋፍም ሆነ በጦር ኃይል መጠበቅ የምትፈልጉ ማናችሁ ሀገራት በሙሉ $1 ቢሊዮን የአሜሪካን ዶላር መክፈል ይጠበቅባቸዋል ብለዋል ትራምፕ። የአሜሪካው ፕሬዝዳንት ዛሬ ሌሊቱን ባወጡት መረጃ ዓለም አቀፉን የዲፕሎማሲ መድረክ አናውጠውት አድረዋል። ኔቶ የሚባል ጨዋታ ከእንግዲህ በመፈራረስ ጫፍ ላይ ነው ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ነገር ግን አንድ በር አለ ብለዋል። አዲስ ባቋቋሙትና እሳቸው የሰላም ቦርድ በማለት የሰየሙት አዲስ ማህበርን ለመቀላቀል ሀገራት $1 ቢሊዮን የአሜሪካን ዶላር መክፈል አለባቸው ብለዋል። በሰላም ቦርዱ ወንበር ትፈልጋላችሁ በማለት የጠየቁት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንግዲያውስ በአሜሪካ የዲፕሎማሲ ከለላ አሊያም የወታደራዊ ኃይል ከለላ ከፈለጋችሁ $1 ቢሊዮን ለአሜሪካ መክፈል አለባችሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቋቋሙት አዲሱ የሰላም ምክር ቤት ወይም ፒስ ቦርድ ላይ አባል ሆኖ ለመቀጠልና የአሜሪካ ዲፕሎማሲያዊ ከለላዎችን ለማግኘት ማናቸውም ሀገር $1 ቢሊዮን የአሜሪካን ዶላር
መክፈል እንዳለበት መጠየቃቸውን ብሉምበርግ በሰበር ዜናው ሌሊቱን አስነብቧል። እንደ ብሉምበርግ ዘገባ ከሆነ ፕሬዝዳንት ትራምፕ ይህንን አዲስ መመሪያ ያስተዋወቁት የአሜሪካን የውጭ ግንኙነት ፖሊሲ ሙሉ ለሙሉ ወደ ቢዝነስና ትርፍ ተኮር አካሄድ ለመቀየር ከዚህ ቀደም ያደረጉት ያለውን ጥረት አካል ነው ብሎታል። ጉዳዩን በቅርበት የሚከታተሉ የአውሮፓ ምንጮች እንደገለጹት ይህ የትራምፕ የሰላም እቅድ የተሰኘ ስብስብ በዓለም አቀፍ ግጭቶችን መፍታትና የጂኦፖለቲካ ውሳኔ ላይ ቁልፍ ሚና ይኖረዋል ተብሎ ይጠበቃል ብሏል። ነገር ግን በዚህ ወሳኝ ጠረጴዛ ዙሪያ ለመቀመጥ የሚፈልጉ የአሜሪካ ማናቸውም አጋሮችም ሆነ ሌሎች ሀገራት ለዚህ ክብር ሲሉ ብቻ $1 ቢሊዮን የአሜሪካን ዶላር አባልነት መክፈል አለባቸው ብለዋል። ይኸውም ለአሜሪካ ግምጃ ቤት በቀጥታ ገቢ የሚሆን ነው ብለውታል። የትራምፕ አስተዳደር ለዚህ እርምጃ የሚሰጠው ምክንያት አሜሪካ ለዓለም የሰላም የምታወጣውን ከፍተኛ ወጪ ሌሎች ሀገራት ሊጋሩት ይገባል የሚል ነው። ፕሬዝደንቱ ቀደም ሲልም በምርጫ ቀስቀሳቸው ወቅትም ኔቶን ጨምሮ ሌሎችም ጥምረቶች ለአሜሪካ ጥበቃ ክፍያ መፈጸም አለባቸው ብለው ሲከራከሩ ቆይተዋል። እኛ ትንንሽ ሀገራትን በአሜሪካ ታክስ ከፋዮች ገንዘብ የምንጠብቅበት ጊዜ አይኖርም። የራሳችን ገንዘብ የራሳችንን ዜጎች ኑሮ ለማሻሻል መጠቀም አለብን ብለዋል። በእኛ መጠበቅ የሚፈልጉ ማናቸውም ሀገራት ለእኛ ክፍያ መክፈል አለባቸው ብለዋል። ትራምፕ ባጭሩ እንዲህ ሲሉ አስቀምጧል። ከዚህ በኋላ የአሜሪካ አጋር ወዳጅ የቅርብ ሰው ብሎ ነገር የለም። ክፍያ ከሌለ በአሜሪካ ውስጥ ቦታ የለም። ፔይ ቱ ፕሌይ የሚል አዲስ አሰራር እንዳስተዋወቁም ገልጸዋል። ይህ የትራምፕ ውሳኔ በዲፕሎማሲው መንደር በተለይም በአውሮፓ ከፍተኛ ድንጋጤና ትርምስ ፈጥሯል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ አካሄድ ዓለም አቀፉን ግንኙነት በገንዘብ አቅም ላይ ብቻ የተመሰረተ እንዲሆን ያደርገዋል። ይህም ማለት አቅም ያላቸው እንደ ቻይና፣ ሳውዲ አረቢያ ወይም ምዕራብ አውሮፓ ያሉ ሀብታም ሀገራት በቦርዱ ላይ ከፍተኛ ተጽዕኖ ሲኖራቸው፣ በኢኮኖሚ አቅማቸው ዝቅተኛ የሆኑ ነገር ግን ለሰላም ደግሞ ወሳኝ የሆኑ የአፍሪካና የላቲን አሜሪካ ሀገራት ከውሳኔ ሰጪነት የሚገለሉበትና ሀብታም ሀገራት ህብረት የሚፈጥሩበት ቦርድ ይሆናል ተብሎ ይጠበቃል። አንድ ስማቸው እንዳይጠቀስ የፈለጉ የአውሮፓ ዲፕሎማት ለብሉምበርግ የዜና ወኪል እንደገለጹለት ከሆነ ይህ የዲፕሎማሲ ስራ ሳይሆን የክለብ አባልነት ሽያጭ ነው የሚመስለው ሲሉ የትራምፕን እቅድ በእጅጉ ተችተውታል። እስካሁን ድረስ ይህንን የ$1 ቢሊዮን የአሜሪካን ዶላር ክፍያ ለመፈጸም ፈቃደኛ የሆኑ ሀገራት ስለመኖራቸው በይፋ የተገለጸ ነገር የለም። ሐሳቡ ከትናንት በስቲያ ይገለጽ እንጂ ዛሬ ሌሊቱን ነው ይፋ የሆነው። ሆኖም ትራምፕ ይህንን ገንዘብ የማይከፍሉ ሀገራት ከአሜሪካ የሰላም ውይይቶችና ማናቸውም የደህንነት ጥላ እንደሚያስወጧቸው ቃል በቃል ተናግረው ገልጸዋል። ምዕራባውያን መሪዎች ከፍተኛ ድንጋጤ ውስጥ ወድቀዋል ይላል የዜና ዘገባው። ከሁለተኛው የዓለም ጦርነት በኋላ ለዓመታት የዘለቀው የምዕራባውያን ጥምረት ወይም ዌስተርን አሊያንስ የመፈራረስ አደጋ ተጋርጦበታል ብሏል። በተለይም የአውሮፓ መሪዎች ከዋይት ሃውስ ነጩ ቤተ መንግስት ለሚሰነዘሩ የፕሬዝዳንት ዶናልድ ጄ ትራምፕ ማስፈራሪያዎች እጅ ላለመስጠትና አጸፋዊ ምላሽ ለመስጠት የአውሮፓ መሪዎች ራሳቸውን እያጠናከሩ እንዲመጡ ተመካክረዋል። ጠንካራ ሆነው ለመታየትም እየታተሩ እንደሆነ የዘጋርዲያን ዘገባ አስነብቧል። አውሮፓ ከአሜሪካ ጥገኝነት ለመውጣት ገቧን ማጥበቅ ያለባት የመጨረሻው ሰዓት ላይ ደርሳለች ብለዋል። እንግሊዙ ዘጋርዲያን የተሰኘው ጋዜጣ በዛሬ ሌሊት ዘገባው እንዳስነበበው ከሆነ በአሜሪካና በአውሮፓ መካከል ያለው የረዥም ዘመን ወዳጅነት አሁን ላይ ሚዛኑን ስቷል ወይም በመፈራረስ ጠርዝ ላይ ሆኗል ብሏል። ለዚህ ውጥረት ዋነኛ ምክንያት ደግሞ ፕሬዝዳንት ዶናልድ ጄ ትራምፕ እየተከተሉት ያለው አሜሪካን እናስቀድም ወይም አሜሪካ ፈርስት ፖሊሲ ሲሆን ትራምፕ የአውሮፓ ሀገራት በኔቶ ወታደራዊ ወጫቸውን ካላሳደጉ አሜሪካ ጥበቃ እንደማታደርግላቸው እንዲሁም በአዲሱ ህብረት $1 ቢሊዮን የአሜሪካን ዶላር ካልከፈሉ በአውሮፓ ምርቶች ላይ ከፍተኛ የንግድ ታሪፍ እንደሚጥሉ ዝተዋል። ነገር ግን የዘጋርዲያን ዘገባ እንደሚያመለክተው የአውሮፓ መሪዎች በዚህኛው ዙር በትራምፕ ማስፈራሪያ ከመደናገጥ ይልቅ ጠንካራና የተቀናጀ አቋም ይዘው ለመታየት እየሞከሩ ነው ይላል። አውሮፓ አሜሪካን ሳትጠብቅ የራሷን ደህንነት መዋቅር ለመገንባትና በኢኮኖሚም ረገድ በትራምፕ የሚጣሉ ታሪፎችንና አጸፋዊ የንግድ እርምጃ ለመውሰድ እየተዘጋጀች ነው ብሏል። የአውሮፓ ዲፕሎማቶች እንደሚናገሩት ከሆነ አውሮፓ ከእንግዲህ በዋሽንግተን በጎ ፈቃድ ላይ ብቻ ተንጠልጥላ መኖር አትፈልግም ብሏል። ይህም ማለት ለዓመታት ዓለምን ሲመራ የነበረው የምዕራባውያን ጥምረት ወይም ዌስተርን አሊያንስ
ቅርጹን እየቀየረ ምናልባትም አውሮፓና አሜሪካ ወደ ተቀናቃኝነት ሊያመሩ የሚችሉበት እድል በሰፊው መጥቷል ብሏል። ጋዜጣው አክሎም በተለይም በዩክሬን ጦርነትና በሌሎችም ዓለም አቀፋዊ ግጭቶች ላይ አውሮፓውያን ያለ አሜሪካ እርዳታ ብቻቸውን ለመቆም እየታተሩ ነው ይላል። ይህ የትራምፕ አስተዳደር በአውሮፓ ላይ ያለውን ተጽዕኖ ሊያዳክመው እንደሚችል ተጠቁሟል ቢልም ነገር ግን አውሮፓ አሜሪካን ከላዩ ላይ ገለል የማድረግ እንቅስቃሴ ባጭሩ የሚሳካ እንዳልሆነ ይታወቃል። የዘጋርዲያን ጽሑፍ እንደሚያሰምርበት ከሆነ አውሮፓውያን አሁን የያዙት አቋም ተከላካይነት ብቻ ሳይሆን አጥቂነትም የሚያዩት ነው ብሏል። ትራምፕ የአውሮፓን ኢኮኖሚ ለመጉዳት ከሞከሩ የአውሮፓ ህብረትም በአሜሪካ ኩባንያዎች ላይ ተመሳሳይ እርምጃ ለመውሰድ ዝርዝር እቅድ ማውጣቱ ተሰምቷል። ይህ አካሄድ ደግሞ በሁለቱ ወዳጅ ክፍለ አህጉራት መካከል የንግድ ጦርነት ወይም ትሬድ ዋር ሊያስነሳ እንደሚችልና ውጤቱም ለዓለም ኢኮኖሚ አደገኛ ሊሆን እንደሚችል የምጣኔ ሀብት ባለሙያዎች ያስጠነቅቃሉ። የአውሮፓ መሪዎች መልእክት ግልጽ ነው። ከአሜሪካ ጋር ወዳጅነት ይፈልጋሉ። ካሁንም በሰላም ለመቀጠላቸው አሜሪካና አሜሪካ ብቻ ወሳኙ ሀገር ሆና ጠብቃ ቆይታቸዋለች። ነገር ግን ከአሜሪካ ጋር ወዳጅነት ቢፈልጉም ነገር ግን ተላላኪ ሆኖ የመቀጠል እቅድ የለንም ባይናቸው። በእርግጥ በቀጣይ የሚወስዱት እርምጃ ይህ ንግግራቸውን ለተግባር የሚቀይር አሊያም በአሜሪካ ተጽዕኖ ስር ወድቀው ንግግራቸውን ተረት አድርጎ ሊያስቀረውም ይችላል። የምዕራቡ ዓለም አንድነት ፈተና ላይ በወደቀበት በዚህ ወቅት የትራምፕ አስተዳደር ቀጣይ እርምጃ ምን ሊሆን እንደሚችል አይገመትም። ምክንያቱም ፕሬዝደንቱ ዶናልድ ጄ ትራምፕ ናቸው። የማይገመት እርምጃ በማይገመት ደቂቃ በማንኛውም ሰዓት ምን ሊወስኑ እንደሚችሉ አይገመትም ተብሏል። ፕሬዝደንት ዶናልድ ጄ ትራምፕና አውሮፓን በከፍተኛ ሁኔታ ሌላው ያፋጠጠው ጉዳይ ወደ ስልጣን ከመምጣታቸው ጀምሮ የሚናገሯት የግሪንላንድ ጉዳይ ነው። አሜሪካ ግሪንላንድን መጠቅለል አለባት ብለው ያምናሉ። የአሜሪካ 51ኛው ስቴት ሆና መመዝገብ አለባት በማለት ቃል በቃል የተናገሩት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በአሁኑ ሰዓት ጦራቸው በምን አይነት ሁኔታ ግሪንላንድን ጠቅልሎ ወደ አሜሪካ እንደሚያስገባ እቅድ እንዲያወጣም ትዕዛዝ ሰጥተዋል። አሜሪካ ግሪንላንድን በኃይል ለመውሰድ ከሞከረች የኔቶ ህልውና በዚያው እንደሚያከስም እየተጠበቀ ነው። ግሪንላንድ ለአሜሪካ ተጠግታ የምትገኝ የምድራችን ግዙፏ ደሴት ስትሆን በበላይነት የምትጠበቀው ደግሞ በዴንማርክ ነው። ይህ የግሪንላንድ መሬት ከተነካ አውሮፓዊቷ ሀገርና የኔቶ አባል የሆነችው የዴንማርክ ግዛት እንደተነካ ተቆጥሮ ዴንማርክ ጦርነት እንደታወጀባት የሚቆጠር ነው። ስለዚህም የዴንማርኩ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ለፕሬዝደንት ዶናልድ ጄ ትራምፕ ጠንካራ ማስጠንቀቂያ የያዘ መልእክት ልከዋል። ትራምፕ በግሪንላንድ ላይ ያላቸውን ፍላጎት ወደ ወታደራዊ እርምጃ ወይም ወደ ወረራ ከተቀየረ የአውሮፓና የአሜሪካ ወታደራዊ ጥምረት እንደሚፈርስ ነው ፖለቲኮም በሰፊ ያስነበበው ዘገባ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ መፍረስ የሚጀምረው አሜሪካ የዴንማርክን ግዛት የሆነችውን ግሪንላንድን በጉልበት ለመውሰድ ወታደራዊ እንቅስቃሴ ማድረግ ከጀመረች ነው ሲሉ የዴንማርኩ ጠቅላይ ሚኒስትር ማስጠንቀቃቸውን ፖለቲኮ ጽፏል። ፖለቲኮ ይዞት በወጣው ሰፊ ዘገባ መሰረት ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ይህንን ጠንካራ አስተያየት ያስተላለፉት ፕሬዝደንት ትራምፕ በግሪንላንድ ሉዓላዊነት ላይ እያሳዩት ላለው ያልተገባ ፍላጎት ምላሽ ነው ብለውታል። ትራምፕ የአሜሪካ የጦር ኃይል እንዴት ግሪንላንድን በፍጥነት መጠቅለል እንደሚችል እቅድ እንዲያወጣ ለጦር ኃይላቸው ትዕዛዝ ከሰጡ በኋላ ከዚህ በኋላ ግሪንላንድን በቁጥጥር ስር ለማድረግ በማደርገው እንቅስቃሴ ጣልቃ የምትገቡ ማናችሁም የአውሮፓ ሀገራት በከፍተኛ የበቀል ታሪፍ ትመታላችሁ ሲሉ አስጠንቅቀዋል። ኤቢሲ ኒውስ እንደዘገበው ዋሽንግተን አጋሮቿን በኢኮኖሚ ለመቅጣት ወስናለች ይላል። ይህ ውሳኔ በምዕራቡ ዓለም ላይ የፈጠረው ድንጋጤ ቀላል አይደለም ሲል ነው የሚገልጸው። የአሜሪካና የአውሮፓውያን ወዳጅነት አሁን ላይ በመንታ መንገድ ላይ ቆሟል የሚለው የአሜሪካው ኤቢሲ ኒውስ በሰበር ዜናው ሌሊቱን እንዳረዳው ከሆነ ፕሬዝደንት ዶናልድ ጄ ትራምፕ አሜሪካ በግሪንላንድ ላይ ያላትን የቁጥጥር ፍላጎት ወይም ዩኤስ ኮንትሮል በሚቃወሙ ማናቸውም የኔቶ አባል ሀገራትም ሆኑ ሌሎች የአውሮፓ ሀገራት አዲስና ከባድ ታሪፍ እንደሚጥሉ አስታውቀዋል። ትራምፕ ይህንን ውሳኔ ያስተላለፉት በተለይም ዴንማርክና ሌሎችም የአውሮፓ ሀገራት ግሪንላንድን ለአሜሪካ አሳልፈው ለመስጠት ፈቃደኛ አለመሆናቸውን ተከትሎ ነው። ፕሬዝደንቱ በሰጡት መግለጫ እንዳሉት አሜሪካ ለዓለም ሰላምና ለኔቶ ደህንነት የምትከፍለው ዋጋ እጅግ ከፍተኛ ነው። ነገር ግን አጋሮቻችን ለደህንነታቸው ወሳኝ የሆነውን የግሪንላንድን ጉዳይ ሲያደናቅፉ ዝም ብዬ አላያቸውም ብለዋል። በዚህ አዲስ መመሪያ መሰረት የአሜሪካን እቅድ በሚቃወሙ ማናቸውም ሀገራት ላይ ምርቶቻቸው ላይ ከ10 እስከ 25 በመቶ የሚደርስ ተጨማሪ ቀረጥ
ታሪፍ ሊጣል እንደሚችል ገልጸዋል። ይህም ማለት የአውሮፓ መኪኖች፣ ማሽነሪዎችና ሌሎችም የገበያ ምርቶች ወደ አሜሪካ ሲገቡ ዋጋቸው ንሮ ከገበያ ውጪ ሊሆኑ ይችላሉ እንደማለት ነው። ኤቢሲ ኒውስ እንደገለጸው ከሆነ ይህ እርምጃ በዋናነት ዴንማርክ ላይ ያነጣጠረ ቢሆንም ከዴንማርክ ጎን የቆሙ መላውን የአውሮፓ ህብረት አባል ሀገራት የኔቶ አባላትን የሚነካ የጅምላ ቅጣት እንደሚሆንም ተገልጿል። በዋሽንግተን የሚገኙ የዲፕሎማቶች ሁኔታውን በአሜሪካ ጠላቶች ላይ የምትወስደውን አይነት እርምጃ በወዳጆቿ ላይ እየወሰደች ነው ሲሉ በድንጋጤ ሁኔታውን ገልጸውታል። ይህ ዜና አንድምታ ቀላል አይደለም የሚለው የኤቢሲ ኒውስ ትንታኔ ጉዳዩ ከመሬት ይገባኛል ጥያቄ አልፎ ወደ ንግድ ጦርነት አልጓል ይላል። ትራምፕ በዚህ እርምጃቸው ለአውሮፓውያን ያስተላለፉት መልእክት ግልጽ ነው። ወይ ግሪንላንድን እንቆጣጠራለን አለበለዚያ ኢኮኖሚያቸውን እንደቁሰዋለን የሚል ነው። ይህ አካሄድ በኔቶ ውስጥ መተማመንን በመሸርሸር አውሮፓውያን ከአሜሪካ ርቀው ራሳቸውን የኢኮኖሚና የጦር ኃይል መስመር እንዲከተሉ ሊገፋቸው ይችላል ባይ ነው። ነገር ግን በቀላሉ የሚሆን አይደለም። አውሮፓውያን ለዚህ ኢኮኖሚ ጥቃት እጃቸውን ይሰጣሉ ወይ የሚለው ወይም በአሜሪካ ምርቶች ላይ ተመሳሳይ አጸፋዊ እርምጃ በመውሰድ ከአሜሪካ ሊገዳደሩ ይችላሉ ወይ የሚለው ጉዳይ በቀጣይ ቀናት የሚታይ እንደሚሆን የዘገበው የኤቢሲ ኒውስ ትንታኔ፣ ነገር ግን ሁኔታዎች ቀላል አይሆኑም ብሏል። አውሮፓ የዛሬ ደህንነቷ የተመሰረተው በአሜሪካ ክንድ ነው። አሜሪካ ክንዷን ከአውሮፓ ላይ ብትሰበስብ ከዚያ በኋላ የሚሆነው ነገር ተገማች እንዳይደለም ብዙዎች ይስማማሉ። ለዚህ ነው አውሮፓውያን መሪዎች በድንጋጤ ክው ብለው ስለሚወስዱት እርምጃ በተናጠልም በጋራም በፍጥነት እየመከሩ የሚገኘው። የሆነው ሆኖ ለረጅም ጊዜ የዘለቀው የአሜሪካና የአውሮፓ ወዳጅነት አሁን እየተፈተነ ኦን ዘ ቨርጅ ኦፍ ኮላፕስ እንደሚባለው በመፈራረስ ጫፍ ላይ ደርሷል ይለዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ